ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፈረንሳይ ለፍልስጤም ሀገርነት እውቅና ሰጠች። ፈረንሳይ ለፍልስጤም ሀገርነት በይፋ እውቅና ሰጠች። በኒውዮርክ የተባበሩት መንግስታት ጉባኤ ላይ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለፍልስጤም ሀገርነት እውቅና ሰጥተዋል። አሁን ጊዜው የሰላም ነው፣ በጋዛ እየተካሄደ ያለው ጦርነት ትክክል አይደለም ብለዋል። በመንግስታቱ ድርጅት ጠቅላይ ጉባኤ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ንግግር ያደርጋሉ ተብሎም ይጠበቃል። የጆርዳን እና የካታር መሪዎችም ንግግር የሚያደርጉ ይሆናል። ሰኞ ፈረንሳይ እና ሳውዲ አረቢያ ባዘጋጁት የሁለት ሀገራት መፍትሄ የተመለከተ ውይይት ላይ አሜሪካ አልተገኘችም። ጀርመን እና ጣሊያንም ውይይቱን አልተካፈሉም። በቀጣይ ቤልጅየም፣ ሉክዘምበርግ፣ ማልታ፣ አንዶራ እና ሳን ማሪኖ ለፍልስጤም ሀገርነት እውቅና ይሰጣሉ ተብሎ ይጠበቃል። ዩኬ፣ ካናዳ እና አውስትራሊያ ለፍልስጤም ሀገርነት እውቅና ሰጥተዋል። በጋዛ ባለው ሰብአዊ ቀውስና በዌስት ባንክ ያለው የሰፈራ ማስፋፋት ምክንያት ዓለም አቀፍ ማህበረሰብ እስራኤል ላይ የሚያደርሰው ጫና በርትቷል። ለፍልስጤም ሀገርነት እውቅና መስጠት ሐማስን ማበረታታት ነው ስትል እስራኤል ነቅፋለች። እስራኤል በጋዛ በምትፈጽመው ጥቃት ከ65,000 በላይ ፍልስጤማውያን መገደላቸው ተዘግቧል። የእስራኤል ወታደሮች ጋዛን ለመቆጣጠር ጥቃት መፈጸማቸውን ቀጥለዋል። በጋዛ በሚሊዮን የሚቆጠሩ ሰዎች ለረሃብ ተጋልጠዋል። የፈረንሳይ ፕሬዝዳንት ማክሮን ጦርነቱ መቆም እንዳለበትና ታጋቾች መለቀቅ እንደሚገባቸውም ገልጸዋል። ማብቂያ የሌለው አጥፊ ጦርነት መገታት አለበት፣ ከኃያልነት በላይ መብት ማክበር መቅደም አለበት ብለዋል። ዓለም አቀፍ ማህበረሰቡም በመካከለኛው ምስራቅ ዘላቂ ሰላም ማስፈን እንደተሳነው ፕሬዝዳንቱ ጠቅሰዋል። የሁለቱ ሀገራት መፍትሄን ለመተግበር የተቻለን ማድረግ አለብን፣ እስራኤልና ፍልስጤም ጎን ለጎን በሰላም መኖር ይችላሉ ብለዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ፈይሰል ቢን ፈራህ አል ሳውዲ በተባበሩት መንግስታት ላይ ልዑል አልጋ ወራሽ መሐመድ ቢን ስልማንን ወክለው ባደረጉት ንግግር በቀጠናው ዘላቂ ሰላም እንዲሰፍን የሁለቱ ሀገራት መፍትሄ መተግበር አለበት ብለዋል። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌyen እንዳሉትም የአውሮፓ ህብረት ጋዛን መልሶ ለመገንባት የገንዘብ ድጋፍ ያደርጋል። ሁላችንም አሁን ከምናደርገው በበለጠ መስራት አለብን። ለፍልስጤም ድጋፍ የሚያደርጉ ቡድን እናቋቁማለን ብለዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጋዛ ያለው ሁኔታ በሞራል በህግና በፖለቲካ ተቀባይነት የሌለው መሆኑንም ገልጸዋል። በእስራኤላውያንና በፍልስጤማውያን መካከል ሰላም እንዲሰፍን ብቸኛው መፍትሄ ሁለቱ ሀገራት መመስረት መሆኑን አስረግጠዋል። የመንግስታቱ ድርጅት ጉባኤ እንዳይታደሙም አሜሪካ ቪዛቸውን ያገደቻቸው የፍልስጤም ፕሬዝዳንት መሐመድ አባስ በቪዲዮ ንግግር አድርገዋል። ዘላቂ የተኩስ አቁም እንዲደረግ የጠየቁ ሲሆን ጋዛን በማስተዳደር ረገድ ሐማስ ሚና እንደማይኖረውም ተናግረዋል። ሐማስ መሳሪያዎቹን ለፍልስጤም አስተዳደር እንዲያስረክብ አሳስበዋል። የምንፈልገው መሳሪያ የሌብነት የተዋሃደ ሀገር ነው ብለዋል። ሐማስ በእስራኤል ላይ ያደረሰውን ጥቃት አውግዘው የእኛና የእናንተም የወደፊት ህይወት በሰላም የእናንተም የወደፊት ህይወት በሰላም የተሞላ መሆን አለበት፣ ጦርነቱ ውድመት ይብቃ ሲሉም ለእስራኤላውያን መልእክትም አስተላልፈዋል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።